We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክብራና ክብራ መድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት የኤምሬትስ ጨዋታ አርሰናል ከሰንደርላንድ ጋር ጨዋታውን ያከናውናል። ቅዳሜ ምሽት 12 ሰዓት ላይ የሚከናወን መርሃ ግብር ነው። ይህን ጨዋታ ልንዳስስ ከእናንተ ጋር ቆይታ ልናደርግ የሚቀጥሉትን 15 ደቂቃዎች ለእኛ እንድሰጡን ልንጠይቅ ተገናኝተናል። ስለምታደምጡን በድጋሚ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በቆይታችን ወቅት ብዙ ዳታዎችን እናነሳለን። አርሰናል በዚህኛው ጨዋታ በርካታ ሪከርዶችን ማስመዝገብ ይችላል። በጣም በርካታ ሪከርዶችን ማለት ነውና ጨዋታው ማሸነፍ የሚችል ከሆነና አንዳንድ ጉዳዮችን ማሳካት የሚችል ከሆነ ማለት ነውና ስለ ሪከርዶች እናነሳለን። አርሰናል ከአዲስ አዳጊ ቡድን ጋር ወይንም በሲዝኑ አድጎ ከመጣ ቡድን ጋር ያለው ሪከርድ በጣም ግሩም ነው። ግን ሰንደርላንድ በዚህ ውድድር ዓመት ነጥብ ካስጣሉን ቡድኖች እንደ አንዱ ነው። በስታዲየም ኦፍ ላይት ነጥብ ከጣልናባቸው መርሃ ግብሮች አንዱን የሰጠን ሰንደርላንድ ነውና ጨዋታውም ለበቀል አይነት ነው። በኤምሬትስ የተለየ ድባብ ይኖራል ተብሎ ይጠበቃል። እናም ስለ ጨዋታው ታሪካዊ ዳራ እንዲሁም ቁጥሮች፣ ሪከርዶችን እናነሳለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዲሁም ደግሞ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ መጀመራችሁ አይረሳ። የኮሜንት መስጫው ባር እናንተን ይጠብቃል። የጨዋታ ግምቶቻችሁን እንድታስቀምጡባቸው እንዲሁም ደግሞ የደውል ምልክቱን ተጫኑት። እኛ የምንሰራቸው ቪዲዮዎች ቀጥታ ለመድፈኞች ቤተሰቦች እንዲደርሱ ያስችላቸዋል ማለት ነው። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። በድጋሚ እመለሳለሁ። አርሰናል ወደ ኤምሬትስ ይመለሳል በፕሪሚየር ሊግ ጨዋታ ማለት ነው። ምክንያቱም ለመጨረሻ ጊዜ በፕሪሚየር ሊግ ጨዋታ ኤምሬትስ ላይ ከዩናይትድ ጋር የነበረን ጨዋታ ነው የሚታወሰው ወይም ደግሞ የነበረው። እናም ከዛ በኋላ በመሀል ሊድስ ዩናይትድ ወደ ኤርላንድ ሮድ አቅንተን 4 ጎሎችን አስቆጥረን እናም ደግሞ አስደናቂ ፐርፎርማንስ አሳይተን አሸነፍን። በድጋሚ በኤፍኤል ወይም ደግሞ በሊግ ካፕ የካራባኦ ካፕ ጨዋታ የግማሽ ፍጻሜ የመልስ ጨዋታ በሚድዊክ በጣም በአስደናቂ ፐርፎርማንስ ወይም ደግሞ በአስደናቂ ጨዋታ ቁጥጥር እንዲሁም በመጨረሻ ደቂቃ ደግሞ ሳቢ በሆነው የካይ ሃቨርትዝ ጎል ቼልሲን አሸንፈውን ወደ ፋይናል አልፈናል። ከነዚህ ጨዋታዎች በኋላ በፕሪሚየር ሊግ ወደ ኤምሬትስ እንመለሳለን። በኤምሬትስ ነጭና ቀዩ ስካርፕ በሙሉ እንዲብለወለብ የአርሰናል ደጋፊዎች ማህበራት ወደ 120 የሚጠጉ የአርሰናል ደጋፊዎች ማህበራት አሉ። ለሰንደርላንዱ ጌም አቅደዋል ወይም ተዘጋጅተዋል። ነጭና ቀዩ ስካርፕ ብዙ ተመልካቾች እንዲይዙት ማለት ልክ የአንፊልድ ተመልካቾች ሙሉ ቀይ ስካርፕ በአንፊልድ በሊቨርፑል ጨዋታዎች እንደምንመለከተው ማለት ነው። አንድም በዚህ ውድድር ዓመት አስቸጋሪ ጌም በሜዳቸው ከሰጡን ቡድኖች አንዱ ሰንደርላንድ ነውና እነዚህን ጥቋቁር ድመቶች ለመበቀል አይነት ስሜት ነው እንግዲህ ያን እናስታውሳለን። ከሰንደርላንድ ጋር የተደረገ የአቻ ውጤት ብዙ ወደ ኋላ የመለሰን ጨዋታ እንደነበር ይታወቃል እና ብዙ ጉልበት ያባከንበት ብዙ ስሜት የነበረው ጌም በመጨረሻ ደቂቃ ዳን ባላርድ ባስቆጠረው ጎል ጨዋታው ውስብስብ የነበረበት ጌም ነበር። ባቸው ውጤት ይጠናቀቅ እንጂ ማለት ነውና በዚህ ሲዝን ከሰጡን መጥፎ ውጤት ከሰጡን ቡድኖች አንዱን ለመበቀል በኤምሬትስ ያሉ ተመልካቾች በሙሉ የተዘጋጁ ይመስለኛል። ለሰንደርላንድ የውድድር ዓመት በጣም አስደናቂ ነው ለአዲስ አዳጊ ቡድን ማለት ነው። ምክንያቱም ባለፈው ውድድር ዓመት በሻምፒዮንሺፕ ለተሳተፈ ከሻምፒዮንሺፕ ደግሞ በቀጥታ ወደ ዋናው ውድድር ላልመጣ ቡድን ወይም ደግሞ አንደኛ ሆኖ ላላለፈ ከዛ በኋላ በፕሌይኦፍ በአስቸጋሪ ሁኔታ ወደዚህ ፕሪሚየር ሊግ ለመጣ ቡድን አሁን ያሉበት ፎርም በጣም ይደንቅ ነው። 8ኛ ደረጃ ላይ የሚገኙ 36 ነጥቦች አሏቸው። 7ኛና 6ኛ ከሚገኙ ቡድኖች ያሏቸው የነጥብ ልዩነቶች 1 እና 2 ብቻ ናቸው። እንዲሁም ደግሞ በሻምፒዮንስ ሊግ ስፓት ላይ ከሚገኙ ቡድኖች ያላቸው የነጥብ ልዩነት 4 ብቻ ነውና ከሊቨርፑል ማለት ነው። በጣም ይደንቅ ሲዝን ነው ያሳለፉ የሚገኙት። በቅርብ በርንሌይ ባለፈው ሳምንት 3-0 አሸንፈዋል በሜዳቸው። ከዛ በፊት ፓላስን በሜዳቸው ለላንድ አሸንፈዋል። በመሃል ወደ ከዌስትሃም ጋር ሽንፈት ቢገጥማቸው ማለት ነው ወደ ለንደን አምቀንቶ አሁን ደግሞ ወደ ለንደን ነው የሚመጡት። ለአርሰናል የ24ኛ ሳምንት የፕሪሚየር ሊግ ጨዋታ በጣም አስደናቂ ነበር። ቢኮዝ ይሄኛው 25ኛ ሳምንት ነው። 24ኛ ሳምንት ብዙ ነገሮች የተስተካከሉበት ነው። የስሜት መውረዶች ከፍ ያሉበት፣ ብዙ ሰዎች አርሰናል ዋንጫው እንደሚያነሳ በድጋሚ ማሰብ የጀመሩበት፣ ከፍራቻ የወጡበት
እና መተማመኖች የተፈጠሩበት ነው። ቢኮዝ ስፐርስ በሲቲ ነጥብ ጣለ ማለት ሲቲ በስፐርስ ነጥብ ጣለ፣ እንዲሁም ደግሞ ቪላ በብሬንፎርድ ነጥብ ጣለ። አርሰናል በአሳማኝ ፐርፎርማንስ ኤርላንድ ሮድ ላይ ሊድስን አሸነፈ። ስለዚህ በጣም አስደናቂ ሳምንት ነበረ ቶታሊ ማለት ይቻላል። እንደ ማች ፕሪቪው ብዙ ነገሮች እናነሳለን ስለዚህ ጨዋታ አይደለም። እናም ቁጥራዊ ነገሮችን እናም ታሪኮችን እያነሳን እንቀጥል። እስኪ ሰንደርላንድ በፕሪሚየር ሊጉ በቅርብ ዓመታት አልነበረም ወይ በቅርብ ጊዜያቶች አልነበረም፣ ግን ከዛ በፊት ግን በፕሪሚየር ሊጉ ከነበሩ በጣም አስደናቂ ቲሞች እንደ አንዱ ነው። ጀርሚ ዴፎ እናስታውሰዋለን። የቀድሞ ሰንደርላንድ እና የቶተንሃምና የሰንደርላንድ አጥቂ የነበረበት ቡድን ብዙ የፕሪሚየር ሊግ ስታሮችን የተመለከትንበት ቲም ነው። እንግዲህ ከሰንደርላንድ ጋር ያሉ ሪከርዶች እንመልከት። ከሜዳችን ውጭ እሱ ከሜዳው ውጭ ሲጓዝ ከአርሰናል ጋር ቶታል የነበረው ነገሮች እንመልከት። በሜዳችን በሃይቤሪ የሚሆን በኤምሬትስ ከሰንደርላንድ ጋር ለመጨረሻ ጊዜ ተሸንፍ ነው 1983 ነው። በሃይቤሪ 1983 በሜዳችን በሰንደርላንድ ከተሸነፍ ነው ማለት 18 ጌሞችን በሜዳችን በሃይቤሪ የሚሆን በኤምሬትስ በሰንደርላንድ ሽንፈትን አላስተናገድንም። 13ቱን አሸንፈን 5ቱን አቻ ወጥተናል። ሰንደርላንድ እኛን ለማሸነፍ አብስቶ የሚቸገር አይነት ቡድን ነው በሜዳችን ማለት ትችላላችሁ። ሰንደርላንድ ቶታሊ በሁሉም ውድድሮች ባለፉት 28 ጨዋታዎች አንዴ ብቻ ነው ያሸነፈን። በሁሉም ውድድሮች ከሜዳችን ውጭ ማለት ነው። በ28 ጌም በሁሉም ውድድሮች አንድ ጌም ነው ያሸነፈን። 10 አቻ ወጥተን 17 ደግሞ ጌሞችን አሸንፈነዋል ማለት ነው። በስታዲየም ኦፍ ላይት ኖቬምበር ወይም ደግሞ ጥቅምት 2009 ህዳር 2009 ነው ለመጨረሻ ጊዜ ያሸነፈን ማለት ነው። ሌላ እንዲሁ ተመሳሳይ ሪከርድ ለማንሳት ሰንደርላንድ 16 የመጨረሻ አዌይ ጌሞችን አላሸነፈም በፕሪሚየር ሊጉ ማለት ነው። ደግሞ ሰንደርላንድ ኔቨር ወን 60 አዌይ ጌምስ የመጨረሻ 16 ከሜዳ ውጭ የተደረገው ጌም ወይንም ከሜዳ ውጭ ያደረጋቸውን ጌሞች በእኛ ሜዳ ያደረግነውን ጌም አላሸነፈም። 5 ናቸው ወጥን 11ዱን ደግሞ አሸንፈነዋል ማለት ነው። ሊቨርፑል ጋር ነው እንደዚህ አይነት መጥፎ ሪከርድ ያለው ከዚህ በፊት አይሚን 5 ጋር አቻወጠን 11ዱ ተሸንፈዋል ወይም አሸንፈነዋል። ሊቨርፑል ጋር 17 ተከታታይ ጌም ከሜዳ ውጭ አላሸነፍም ሊቨርፑልን ማለት ነው በታሪክ እና በፕሪሚየር ሊጉ ታሪክ ሰንደርላንድ ረጅም ጊዜ ሳያሸንፈው ከሜዳ ውጭ የተጓዘው ቡድን ሊቨርፑልን ነው። አሁን ከማን ጋር ይሆናል ማለት ነው? ከአርሰናል ጋር ይሆናል ማለት ነው። ቀጣዩ ተረኛ ማለት ነው። ስለዚህ ከአርሰናል ጋር ሲጫወት ወይም ደግሞ ነገ አርሰናል ይህን ጌም ማሸነፍ የሚችል ከሆነ በፕሪሚየር ሊጉ ሰንደርላንድ ከሜዳ ውጭ ተጉዞ ማሸነፍ የሚያስቸግረው የፕሪሚየር ሊጉ ቡድን ይሆናል ማለት ነው። ያን ያህል ከሰንደርላንድ ጋር ሪከርድ በጣም አስደናቂ እንደሆነ መመልከት እንችላለን። እንግዲህ አርሰናል በሜዳው ነው ጨዋታው የሚያከናውነው። ቅድም የተነጋገርነው ለመጨረሻ ጊዜ በሜዳው በፕሪሚየር ሊጉ ጨዋታ ሲያደርግ ከማንቸስተር ዩናይትድ ጋር ነው እና ሽንፈት አስተናግዷል። አርሰናል በሜዳው ተከታታይ ጌሞችን ከተሸነፈ ኤፕሪል 2022 3-4 ዓመታትን ተቆጥረዋል ማለት ነው። ለመጨረሻ ጊዜ ኤፕሪል 2022 ነው በሜዳው ተከታታይ ጌሞችን የተሸነፈ ማለት ነው። ሶ ሪካርዶች እንደሚጠቁመን አርሰናል በሜዳው በተከታታይ የመሸነፍ እድሉ በጣም ጠባብ እንደሆነ ይነግረናል ማለት ነው። ሌላም ቁጥሮች እናንሳ። በጣም የሚደንቀው ቁጥርና ዛሬ በብዙ ሚዲያዎች ከዚህ ጨዋታ አስቀድሞ መነጋገሪያ የሆነው ጉዳይ እና አርሰናል ሪካርድ የሚያስመዘግብበት አርሰናል ከአዳጊ ቡድኖች ጋር ወይም ፕሮሞትድ ከምንላቸው ከሻምፒዮንሺፕ ካደጉ ቡድኖች ጋር ያለፉትን ተከታታይ 43 ጌሞች አልተሸነፈም። ያለፉት 43 ተከታታይ ጌሞች ማለት ነው 38ቱን አሸንፎ በ5ቱ አቻ ወጥቷል። የፕሪሚየር ሊግ ሪካርድ የቼልሲ እና ከአርሰናል ጋር 43 ነው እኩል ማለት ነው። ቼልሲ 43 ተከታታይ ጌሞችን ከ2001 እስከ 2015 ከፕሪሚየር ሊግ አዳጊ ቡድኖች ጋር አልተሸነፈም ነበር። አርሰናልም 43 ጌሞችን አልተሸነፈም። አሁን አርሰናል ሰንደርላንድ ጋር ሳይሸነፍ የሚወጣ ከሆነ በፕሪሚየር ሊጉ ታሪክ ያላቸዋል በፕሪሚየር ሊግ ታሪክ አዲስ አዳጊ ቡድኖች ሳያሸንፉት ረጅም ጊዜ የቆየው ቡድን አርሰናል ሆኖ በብቸኝነት ይቆያል ማለት ነው። የሚኬል አርቴታ ጦር ይሄን ሪከርድ ያስመዘግባል ማለት ይሄ በጣም የሚደንቅ ሪከርድ ይመስለኛል። ቢኮዝ በፕሪሚየር ሊግ ውስጥ የሚመጡ አዲስ አዳጊ ቡድኖች ማያሸንፉት አይነት ቡድን ይሆናል ማለት ነው። አርሰናል ሰንደርላንድ እንግዲህ ላስት 7 አዌይ ጌሞችን በፕሪሚየር ሊግ በዚህ ውድድር ዓመት ለማሸነፍ ተቸግሯል። በጣም ጥሩ ነበር ሲዝኑን የጀመሩት፣ ግን የመጨረሻ 7 ከሜዳቸው ውጭ ያደረጓቸውን ጌሞች ቅድም እንዳልኳቸው በዌስትሃም የመጨረሻ ጌማቸውን ከሜዳቸው ውጭ ተሸንፈዋል። 3 ጨዋታዎችን አቻ ወጡ፣ 4 ሽንፈት አጋጥሟቸዋል ከመጨረሻ 7 ጌሞች ማለት ነው። ለመጨረሻ ጊዜ ያሸነፉት ቡድን ማን ነው? ቼልሲ ኦክቶበር ጥቅምት ላይ ማለት ነው። እና በጣም የሚደንቅ ቡድን በፕሪሚየር ሊጉ ታሪክ ፕሪሚየር ሊግ ከተመሰረተ ማለት አዲስ አዳጊ ቡድን ከሜዳው ውጭ ቼልሲና አርሰናልን አሸንፈው አያውቅም። ለምን ሁለቱም ቡድኖች ሲመረጥኳቸው ቼልሲ ከአዲስ አዳጊ ጋር በጣም አስደናቂ ሪካርድ ነው ያለው አርሰናልም ማለት ነው። እና በፕሪሚየር ሊጉ ታሪክ አዲስ አዳጊ ቡድን ከሜዳው ውጭ ተጉዞ ቼልሲና አርሰናልን በአንድ ሲዝን አሸንፈው አያውቅም።
ቼልሲን አሸንፈዋል። ሶ አርሰናልን ካሸነፉ ነው ምለው ሰንደርላንድ በታሪክ የመጀመሪያው ቡድን መሆን ይችላል አዲስ አዳጊ ሆኖ ከሜዳው ውጭ ቼልሲና አርሰናል ወደ ለንደን ሄዶ ማሸነፍ የቻለ ቡድን መሆን ይችላል ማለት ነው። ፕሪማች ሪዌድ ላይ የተነጋገርን ያለ ነው። ስለዚህ ቁጥሮችን ዳታዎችን እያነሳን እንገኝ የሰንደርላንድ በጣም አስደናቂ የዚህ ውድድር ዓመት ትጋት እና ብቃት የሹት ፕሬዘንስ ነው ወይም የሹት ፕሪቬንቲቭ ምንለው የመቋቋም ብቃት ነው። በዚህ ውድድር ዓመት በፕሪሚየር ሊጉ 337 ሹት ነው የተሞከረባቸውና ሶስተኛው ብዙ ሹት የተሞከረበት ቡድን ነው። በፕሪሚየር ሊግ ብዙ ሹት የተሞከረበት ቡድን ማለት ግን ደግሞ በጣም የሚደንቀው ትንሽ ጎል የተቆጠረበት ሶስተኛው ቡድን ነው። 26 ጎል የተቆጠረባቸው ትንሽ ጎል ከተቆጠረባቸው የፕሪሚየር ሊግ ቡድኖች ውስጥ ሶስተኛው ናቸው እና አንድ ሹት የመቆጠር እድሉ ሰንደርላንድ ላይ 7.7% ነው። ስለዚህ በጣም እርግጠኛ የሆነ ሹት ማትሞክሩ ከሆነ በስተቀር አንድ ሹት ማንኛውም ሹቶች የመቆጠር እድላቸው 7.7% ብቻ ነው ሰንደርላንድ ላይ ማለት ያን ያህል በጣም ጠንካራ ናቸው ሹት ፕሪቨንተር ላይ ማለት። በጣም የገረመኝ በፕሪሚየር ሊግ ከተመዘገበው ሪከርድ በጥቂት ነው የሚያንሱት። ሊቨርፑል ነው በ2018 ካልተሳሳትኩ 2018 ይሁን 2022 ይሁን ቁጥሩን ተሳስቻለሁ ዓመተ ምህረቱን እርግጠኛ አይደለሁም፣ ግን 7.1 ሹት ይቆጠርበት ነበር የመቆጠር እድል ነበረው። አንድ ሹት ሞክራዎች የመቆጠር እድል ነው። ከዛ በመቀጠል ይሄ ሪከርድ ያለው በሰንደርላንድ ነው 7.7% ነው የመቆጠር እድሉ ሹት ማለት ነው። ስለዚህ በጣም ብዙ ብትሞክሩም የመቆጠር እድሉ ጠባብ እንደሆነ ይሄ ሪከርድ በደንብ ያሳየናል ማለት ነው። ሮቢን ሮፊስ ግብ ጠባቂያቸው የዚህ ውድድር ዓመት የፕሪሚየር ሊግ ሶስተኛው ብዙ ሴቭ ያደረገው ግብ ጠባቂ ነው። 76 ሹቶችን ሴቭ አድርጓል። 8 ክሊንሺት አለው። አምስተኛ ነው በክሊንሺት ብዛት በፕሪሚየር ሊጉ ማለት። በጣም የገረመኝ ነገር አንድ አዲስ አዳጊ ቡድን ግብ ጠባቂው ብዙ ክሊንሺት ሲያስመዘግብ ከ2020 በኋላ ለመጀመሪያ ጊዜ ነው። ኤሊ ሜስለር የሊድስ ዩናይትድ ግብ ጠባቂ 2020 ላይ 11 ክሊንሺት ነበረው። እንዲሁም አልፎንሶ ኦሪዮላ 9 ሹቶችን ማለት 9 ክሊንሺቶች ነበሩት። አሁን የኛው ግብ ጠባቂ 8 ክሊንሺት አለው። አንድ የሚያስመዘግብ ከሆነ ከአልፎንሶ ኦሪዮላ ጋር፣ ሁለት የሚያስመዘግብ ከሆነ ደግሞ ከአሊያን ሚስለር ጋር ከፍ በማለት ከፕሪሚየር ሊግ አዲስ አዳጊ ቡድን ሆኖ ብዙ ሹቶችን ብዙ ክሊንሺቶችን ያስመዘገበ ግብ ጠባቂ ይሆናል። ሹት ሲሆን ክሊንሺቶችን ያስመዘገበ ግብ ጠባቂ ይሆናል ማለት ነው። ሰንደርላንድ እንግዲህ እንዳልኳችሁ ብዙ ሹቶች የሚቆጣጠር ቡድን ነው። ግን አርሰናል በዚህ ጨዋታ ላይ ከሚያስመዘግባቸው ያስመዘግባቸዋል ተብሎ ከሚጠበቁ ሪከርዶች አንዱ የኮርና ስኬት ነው። 14 ኮርናዎችን በዚህ ውድድር ዓመት ማስቆጠር ችሏል። ከኮርና ማለት ነው በሊጉ ቁጥር 1 ነው። ከዚህ በኋላ 2 ኮርናዎችን ማስቆጠር የሚችል ከሆነ ሪከርዱን ይመዘገብለታል። በአንድ ሲዝን ብዙ ኮርናዎችን በማስቆጠር ማለት ነው። ከዚህ ቀደም 3 ቡድኖች ይሄን አድርገውታል። አንዱ ማን ነው? አርሰናል ራሱ 1992-93 ኦልድሃም 16 ኮርናዎችን በአንድ የውድድር ዓመት አስቆጥሯል። 2016-17 ዌስት ብሮም 16 ኮርናዎችን አስቆጥሯል። የ2023-24 ዋንጫውን ሊበለው በጣም ተቃርቦ የነበረው እና በመጨረሻ ፐርፌክት ሲዝን እያሳለፈ የነበረው ታስታውሳላችሁ። ወደ ዱባይ ሂዶ ከዱባይ ከተመለሰ በኋላ ፐርፌክት ሲዝን ሲያሳልፍ የነበረው የሚኬል አርቴታ ቡድን 16 ኮርናዎችን አስቆጥሯል። እና አርሰናል ከዚህ በኋላ 2 ኮርናዎች የሚያስቆጥር ከሆነ ከነዚህ ሪከርዶች ጋር ይጋራል። 3 ኮርና የሚያስቆጥር ከሆነ ደግሞ የፕሪሚየር ሊግ የምንጊዜው በአንድ የውድድር ዘመን ብዙ ኮርና ያስቆጠሩ ቡድን ሆኖ ይመዘገብለታል ማለት ነው እንደ ሪከርድ። ሌላ የቪክተር ዮኬሬሽን ጉዳይ ነው እናነሳ። በዚህኛው ጨዋታ የመሰለፍ እድሉ እርግጠኛ አይደለም፣ ይኖራል ግን ገብርኤል ኢየሱስ ቀድሞት የሚገባ ይመስለኛል። ባለፈው የካራባ ካፕ ጨዋታ ላይ ሳይሰለፍ ነው የቀረ ገብርኤል ኢየሱስ ረፍት ላይ ነበረ። ሰው ገብርኤል ኢየሱስ ቀድሞ የሚገባ ይመስለኛል። ቪኪ ካስቆጠራቸው በዚህ ውድድር በፕሪሚየር ሊግ ካስቆጠራቸው 6 ጎሎች 4ቱን ማስቆጠር የቻለው ከአዲስ አዳጊ ቡድኖች ጋር ነው። እንግዲህ ይሄን ማስቆጠር የቻለ ማለት ነው። ያ ማለት 3ቱን ከሊድስ ዩናይትድ አንዱን ከበርንሌ ጋር ነው። አንዱ አዳጊ ቡድን ማለት ነው ሰንደርላንድ ጋር ነው ማለት ነው። አራቱን ጎሎች ያስቆጠር በጣም ገርሞኛል። ይሄን ዳታ ስንመለከት 4ቱን ጎሎች ያስቆጠር ከ6 ሹት ነው ያስቆጠራቸው። ካስቆጠራቸው 6 ጎሎች 4ቱን ከአዲስ አዳጊ ቡድኖች ጋር አለ። 4ቱን ጎሎች ያስቆጠር ከ6 ሹት ላይ ነው ወይም 6 ሙከራ ብቻ አድርጎ ነው ያስቆጠራቸው። ያ ማለት 67% ኮንቨርሽን ሬት አለው ከነዚህ ጨዋታዎች ማለት ነው። 67% ኮንቨርሽን ሬት በጣም ይገርመው። ቀሪዎቹን 2 የፕሪሚየር ሊግ ጎሎችን ለማስቆጠር ግን 29 ጊዜ ሞክሯል ቪክተር ዮኬሬሽ። 7% ኮንቨርሽን ሬት ወይም ደግሞ ወደ ጎል የመቀየር እድል ያለው ማለት ነው። ስለዚህ ሰንደርላንድ ጋር ጎል ያስቆጠራላችሁ ብትወራረዱ በጣም የመሳካት እድል ሰፊ ነው ከዚህ ዳታ በመነሳት ማለት ነው።
በዌስትሃም በኩልስ ተጠባቂ ተጫዋች አይኖርም። ግራኒት ዣካ የቡድኑ አምበል ወደ ኤምሬትስ አይመለስም፣ ጉዳት ላይ ነው የሚገኘው። ስለዚህ የቡድኑ የአማካይ ስፍራ ጥልቀት በብዙ ይቀንሰዋል። ደግሞም ወደ ለኤምሬትስ መመልከት የሚፈልጉ የአርሰናል ደጋፊዎች አያገኙትም ማለት ነው። በርናርድ ትራውሬም ጉዳት ላይ ነው የሚገኘው። አዲስ ፈራሚያቸው ጆክሊን ታቢም ጉዳት ላይ ነው የሚገኘው ማለት ነው። በአርሰናል በኩልስ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ ሚካኤል ሜሪኖ ከዚህኛው ጨዋታ ውጭ ናቸው። ማክስ ዶማንን ጨምሮ ማለት ነው። ከዚህኛው ጨዋታ ውጭ ናቸው። ከረጅም ጊዜ ጉዳት በኋላ የተመለሱ ካይ ሃቨርትዝ በጥሩ ፎርም ላይ የሚገኘው ቼልሲ ላይ ጎል አስቆጥሯል። በጨዋታው ላይ በቋሚ አሰላለፍ ውስጥ የመገኘት እድል አለው ተብሎ ይጠበቃል። በአርሰናል ላይን አፕ ውስጥ ይኖራል ተብሎ የሚኖረው ላይን አፕ ውስጥ የዲፌንስ ለውጥ አይኖርም። በግብ ጠባቂ ውስጥ ዴቪድ ራያ ይኖራል። ቲምበር እና ፔሩ ኢንካፒዮ በሁለቱ ፉል ባኮች ይኖራሉ። ፔሩ ኢንካፒዮ ጥሩ መጫወት ከመጀመሩ አርሰናል ሳይጣደፍ ማች ፊትነሱን ረጋ ብሎ ሪካርዶ ካላፊዮሪ እንዲያገኝ ያስችሏል ማለት ነው። ዊሊያን ሳሊባና ጋቢ ማጋልሽ በመሀል ተከላካይነት ቦታ ላይ ይኖራሉ። አማካሚ ማርቲን ዙቢሜንዲ ከዲክላን ራይስ ጋር፣ ከፊት ለፊት ካይ ሃቨርትዝ ከገብርኤል ሱስ ጋር ይኖራሉ ተብሎ ይጠበቃል። ገብርኤል ሱስ ከካይ ሃቨርትዝ ጋር ለመጀመሪያ ጊዜ ሲጣመሩ እንመለከት እንችላለን ማለት ነው። ኦፕታይን ጨዋታ የማሸነፍ ግምት በርቀት ለአርሰናል ሰጥቷል። እናንተስ ጨዋታው ስንት ለስንት ይጠናቀቃል? ግምቶቻችሁን አስቀምጡልን። አርሰናል ከሰንደርላንድ ቅዳሜ ምሽት 12 ሰዓት የፕሪሚየር ሊግ የ25ኛ ሳምንት ጨዋታ እንዲህ ተመለከትን።